የባህር በር ለሀገራት የኢኮኖሚ መተንፈሻ ብቻ አይደለም፣ የሀያልነትና የሉዓላዊነት መገለጫ እንጂ። ኢትዮጵያም በአንድ ወቅት ይህንን ሀያልነት በአፍሪካ ላይ አንግሳ ነበር። ከዓለም አስገራሚ የባህር ኃይሎች አንዱ የነበረው የኢትዮጵያ ባህር ኃይል በኩራት ቀይ ባህርን ሲቀዝፍ፣ ሰንደቅ ዓላማችንን በውቅያኖሶች ላይ ከፍ ብሎ ሲያውለበልብ የነበረ ያ ወርቃማው ዘመን። ያኔ በምጽዋ የባህር ኃይል አካዳሚ የሚመረቁት ሰልጣኞች ጥራትና ወታደራዊ ስነ ምግባር በዓለም አቀፍ ደረጃ የሚደነቅ ነበር። የባህር አንበሶቻችን ከህንድ ውቅያኖስ እስከ ሜዲትራሊያን ባህር ድረስ ሀገራቸውን ወክለው በክብር ተጉዘዋል። ነገር ግን በ1983 ዓ.ም የኢትዮጵያ ሰማይ ላይ የጥቁር ደመና ጠላም። ጦርነቱ ወደ ማክተሚያው ሲቃረብ በምጽዋና በአሰብ የነበሩ ክሩ መርከቦቻችን ከባድ ውሳኔ ላይ ወደቁም። 30 የሚሆኑ ዘመናዊ የጦር መርከቦች፣ ስፍር ቁጥር የሌላቸው ጀልባዎችና በሺዎች የሚቆጠሩ የባህር ኃይል አባላት ሀገራቸውን ጥለው ወደ የመንና ጅቡቲ ለመሰደድ ተገደዱ። ያ አሰቃቂ ጉዞ ለወራት ሳይሆን ለዓመታት የቀጠለ የባህር ላይ ስቃይ ጅምር ነበር። ዛሬም ድረስ ብዙዎች የሚጠይቁት ምስጢር አለ። እነዚያ በሚሊዮኖች የሚቆጠሩ ዶላር የወጣባቸው በአሜሪካና በሩሲያ የተሰሩ ግዙፍ መርከቦች የተደረሱ። በዚህ ልዩ ዝግጅት የታሪካችንን አቧራ እናራግፋለን። በምጽዋ ከነበረው ታላቅነት እስከ የመን ወደቦች ውድቀት፣ ከመኮንኖቻችን እንባ እስከ መርከቦቻችን መሸጥ ድረስ ያለውን ያልተሰማና አሳዛኝ እውነት በዝርዝር እንመለከታለን። የታሪኩ ባለቤቶች የሆኑት እነዚያ ጀግኖቹ የት ገቡ? እውነቱን ለማወቅ እስከ መጨረሻው አብራችሁን ቆዩ። ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ ቋሚ ደንበኛ ትሆኑ ዘንድ ተጋብዛችኋል። እንደ አውሮፓውያኑ የዘመን ቀመር በ1950ዎቹ መጀመሪያ ላይ ዓለም በአዲስ መልክ ስትዋቀር የተባበሩት መንግስታት ድርጅት ኤርትራን ከኢትዮጵያ ጋር በፌዴሬሽን እንድትቀላቀል ሲወስን ኢትዮጵያ ለዘመናት የታገተችበትን የባህር በር ቁልፍ አገኘች። አጼ ኃይለ ሥላሴ ይህንን አጋጣሚ የኢትዮጵያ ትንሣኤ ብለውታል። በ1955 የባህር ኃይል በይፋ ሲመሰረት ዓላማው ግልጽ ነበር። የቀይ ባህርን ዳርቻ መጠበቅ፣ የንግድ መስመሮችን ማስከበርና የሀገሪቱን ወታደራዊ ልዕልና ማረጋገጥ። በ1956 በምጽዋ የተመሰረተው የባህር ኃይል እዝ በአጭር ጊዜ ውስጥ በዘመናዊ ወርክሾፖች፣ በመሰረተ ልማቶችና በመኖሪያ ቤቶች ተሞላም። ምጽዋ የኢትዮጵያ የባህር በር ብቻ ሳትሆን የኩራት ምንጭ ሆነች። ኢትዮጵያ መርከብ ብቻ አልነበረም የገነባቸው፣ ድንቅ የሰው ኃይል እንጂ። በ1956 በአስመራ የተመሰረተው የባህር ኃይል ኮሌጅ የሀገሪቱ የብሩህ አእምሮ መሰብሰቢያ ሆነ። ወደዚህ ኮሌጅ ለመግባት እጅግ ጥብቅ የሆነ ፈተና ማለፍ ነበረባቸው። የሰልጣኞቹ ቆይታ 52 ወራት ነበር። ይህ ማለት ከ4 ዓመት በላይ የሚቆይ እንቅልፍ አልባ ምሽቶችና አካላዊ ጥንካሬን የሚፈትኑ ወራት ማለት ነው። ተማሪዎች ሲመረቁ የባህር ኃይል ማዕረግ ብቻ ሳይሆን ከታዋቂው አዲስ አበባ ዩኒቨርሲቲ ጋር በመተባበር የሳይንስ የመጀመሪያ ዲግሪ ይሰጣቸው ነበር። የኖርዌይ ንጉሳዊ ባህር ኃይል መኮንኖች በኮሌጅ ውስጥ እንዳስተማሪና መሪ ሆነው አገልግለዋል። ብዙዎቹ የኢትዮጵያ መኮንኖች ደግሞ በአሜሪካ አናፖሊስ እና በጣሊያን ሊቮርኖ የባህር አካዳሚዎች ተልከው የዓለምን የባህር ውጊያ ጥበብ ቀስመዋል። በምጽዋ የተመሰረተው የፍሮግማን ወይም የውሃ ውስጥ ኮማንዶ ትምህርት ቤት ደግሞ ሌላው ድንቅ ስራ ነበር። እነዚህ ወታደሮች በባህር ስር ሰምጠው መርከቦችን ማፈንዳትና የጠላትን ሰላም መንሳት የሚችሉ ልክ እንደ አሳ ውሃውን የለመዱ ጀግኖች ነበሩ። የኢትዮጵያ ባህር ኃይል መርከቦች ስም ዝርዝር ብቻ አይደሉም፣ የታሪክ አሻራዎች ጭምር እንጂ። ዘርአይ ደረስ USSPC 1616 በ1957 አገልግሎት የጀመረችው ይህች የመጀመሪያዋ መርከብ በሮም አደባባይ ለኢትዮጵያ ክብር ሰይፉን ለመዘዘው ጀግና መታሰቢያ ተሰየመች። ታላቋ መርከብ ኢትዮጵያ A01 በ1962 አሜሪካ ያስረከበችን ይህች የባህር ላይ አውሮፕላን ማረፊያ መርከብ የባህር ኃይላችን የንግስና ዘውድ ነበረች። እርዝመቷ፣ ግዝፈቷና በላይዋ ላይ የያዘችው ቴክኖሎጂ በወቅቱ በአካባቢው ሀገራት ዘንድ ቅናትና ፍርሃትን ይጭር ነበር። ይህች መርከብ ለ31 ዓመታት የባህር ላይ ማሰልጠኛ፣ ሆስፒታልና የጦር እዝ ሆና አገልግላለች። በተጨማሪም በ1970ዎቹና 80ዎቹ የባህር ኃይሉ የሶቪየት ህብረት ውጤት የሆኑትን ኦስላቱ ክላስ የሚሳይል ተሸካሚ ጀልባዎችን ታጠቀ። እነዚህ ጀልባዎች በሰዓት እስከ 40 ኖት በመብረር የጠላትን መርከብ ከሩቅ ማጋየት የሚችሉ ነበሩ። በ1980ዎቹ መጨረሻ ላይ የሀገሪቱ ፖለቲካ ተናወጠ። የእርስ በርስ ጦርነት ወደ ባህር ዳርቻዎች ተቃረበ። በ1991 ግንቦት ወር ላይ አሰብ እና ምጽዋ በኤርትራ አማጽያን ቁጥጥር ስር ሲውሉ የኢትዮጵያ ባህር ኃይል ታሪክ በአሳዛኝ ሁኔታ ተቀየረ። የባህር ኃይል መኮንኖችና ወታደሮች መርከቦቻቸውን ይዘው ወደ የመን ተሰደዱ። በየመን ወደብ ላይ በስደት በቆዩባቸው ዓመታት የመኮንኖቹ ሁኔታ ልብ የሚሰብር ነበር። ያላንዳች ጥገናና በቂ በጀት እነዚያ ግዙፍ መርከቦች በዝገት መበላሸት ጀመሩ። ታላቋ መርከብ ኢትዮጵያ እንኳ ሞተሯ መስራት አቆመ። በ1993 የመን መርከቦቿን ከሀገር እንድታስወጣ ስታዝዝ የባህር ኃይሉ መጨረሻ መቃረቡ ታወቀ። ኢትዮጵያ መርከብ መጓዝ ባለመቻሏ እዛው ቀርታ ለቁራጭ ብረትነት ተሸጠች። የኢትዮጵያ ክብር በየመን ምድር ላይ ወደ ብረት ቁርጥራጭነት ተቀየረ። የቀሩት 20 የሚጠጉ መርከቦች ወደ ጅቡቲ ያቀኑ። ኢትዮጵያ እነዚህን መርከቦች የምታቆምበት ወደብ ኤርትራን ብትጠይቅም ምላሹ ግን አይሆንም
አይሆንም የሚል ነበር። ጅቡቲ በቆይታቸው የኪራይ ዕዳ ጠየቀች። ዕዳው እየጨመረ ሄደ። ኢትዮጵያ ደግሞ በወቅቱ በነበረው ፖለቲካዊ ውሳኔ ዕዳውን ለመክፈል ፈቃደኛ አልሆነችም። መስከረም 8 ቀን 1983 ይህ ቀን በኢትዮጵያ የባህር ታሪክ ውስጥ እጅግ አሳዛኝ ቀን ነው። ጅቡቲ መርከቦችን ለሐራጅ አቀረበቻቸው። በአንድ ወቅት የቀይ ባህር ፈርጦች የነበሩት መርከቦች ልክ እንደ አሮጌ ዕቃ በጨረታ ለገዢ ቀረቡ። ኤርትራ አራቱን ስትገዛ ቀሪዎቹ መርከቦች ግን እንደ ተራ ብረት ተቆርጠው ጠፉ። የኢትዮጵያ ባህር ኃይል ታሪክ በጅቡቲ የባህር ዳርቻ ላይ አበቃ። ዛሬ በጣና ሐይቅ ላይ የምትገኘው ጂቢ 21 ጀልባ ያንን ግዙፍ ታሪክ የምታስታውስ ብቸኛ ምስክር ናት። የኢትዮጵያ ባህር ኃይል መፍረስ ሀገሪቱን በዓለም አቀፍ መድረክ ያላትን ተሰሚነትና የጂኦፖለቲካዊ ተጽዕኖ ቀንሶታል። ነገር ግን የታሪክ መንኮራኩር አይቆምም። ዛሬም የኢትዮጵያ ልጆች ስለ ባህር ኃይሉ ዳግም መመስረት ያልማሉ። የቀይ ባህር ማዕበልን የኢትዮጵያን መርከቦች ዳግም የሚቀበልበትን ቀን ይጠባበቃሉ። ታሪክ ትዝታ ብቻ አይደለም፣ ታሪክ የነገው መሰረት ነው። ይህንን ድንቅ ታሪክ ለልጅ ልጆቻችን ማስተላለፍ የሁላችንም ድርሻ ነው። እናንተስ ምን ትላላችሁ? ኢትዮጵያ የባህር በር የምታገኝ ይመስላችኋል? ሐሳባችሁን ኮሜንት ቦክስ ላይ አስቀምጡ። ሰብስክራይብ ማድረግ እንዳይረሳ። ሰናይ ጊዜ